ريناكو سمعناكو كلام مالو يوبو 3000 ብር ነው ያለው መጨረሻ ውሃ ቆጣሪ እኚህ ደግሞ አይሰማም ምትመልክ ደንቆሮ እንዴ ታው ፊትቡል ቦቢ ምን አንተ ቦቢን ቦዲ ቢልደር ታው ሰላም ወዲያስ ደናችሁ ይትበይነኝ ኮብሬ ቻናል ወደ ጋር የመጣችሁ ሁሉ አማኑሉ ፒሰር የመጣው ምራሪ ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች ላላችሁ ማለት ነው። ቪዲዮውን ደግሞ ሰው እንዲደርስ ላይክ ብታደርጉኝ ይረዳኛል ማለት ነው። ወደ ቪዲዮ መቼ ነው የምትሄጂው? ይበቃሻል፣ ብዙ ቆየሽ ምናምን አለችኝ። ሚሚ አቤት፣ ነይ እስኪ አንዴ ወይ ፈልገሽኝ ነበር? ቁጭ በይ እስኪ አንዴ። እኔ ምንሽ ሚሚ ጸጉሯ መቼ ለመሄድ አሰብሽ? ወዴት እንዴ? ወደ እናትሽ ነው። ትንሽ እረፍት ላድርግ ብዬ እኮ ነው። ያው ለቫኬሽን አይደል የመጣሁት። እሱማ ግን ያው ይበቃሻል ብዬ እኮ ነው። ደግሞ እናትሽን ብቻዋን ናት። እሷን ማገዝ የለብሽም። እሱማ ልክ ነሽ። በቃ የጠራሁሽ ልንገርሽ ብዬ ነው። ወይ ቤት አሁን ሰው ለማረፍ መጥቶ እንደዚህ ቅንድብሽ የገጠመ ሴትዮ አሁን እንደዚህ እረ ወይኔ ግን ሰው እውነት ስታሳዝን ልጅቷ። ሄሎ እናቴ። ወይ ልጅ ብር ላኪልኝ ልመጣ ነው። እንዴ ልጅ ለምን? አይ ምንም መምጣት ፈልጌ ነው። ወይ የኔ ልጅ እያለቀሽብኝ ነው እንዴ? ማን አስከፍቶሽ ነው? ራንሱ ምን ንገሪኝ እንጂ። መቼ ነው የምትሄጂው? ይበቃሻል፣ ብዙ ቆየሽ ምናምን አለችኝ። እየሰማህ ነው አይደል? እኔ ልካፈልሽ በቃ ነይልኝ። ደግሞ ለወንድምሽ እንዳትነግሪ ይጣላሉ። አይ አልነግረውም። እሺ በቃ አታልቅሽ። እንደሆነሽ ደግሞ እንዳይሽ እኔ አሁን ልክልሻለሁ። እሷስ እናት አላት መሸሸጊያ ያላት ሰማት። አየህ እሱ አሁን እንደዚህ አይነት ሚስተር መንቀራ አስወጣ ከቤት አያስፈልግም። ይኸውልህ የአንተን ቤተሰቦች ካልወደደች አትወድህም ማለት ነው። ነይ እንግባ። የአንተን ቤተሰቦች ካልወደደች አንተንም አትወድህም ማለት ነው። ያራዳ ልጅ ምንም አትጠቅምህም። አሁን እንደዚህ አይነት ሴት ሲጀምር አንተንም ለጥቅም ሊሆን ይችላል የፈለገች። እሷን አስወጣልን። እሷን ካላስወጣ አሁን አለቀ። ተቀመጪ። ፊትህ ልክ አይደለም። ምን ነው? ያንቺም ቅንድብ ልክ አይደለም። ጥሩ ነገር አለ እንዴ? እኔ አንቺን ስመርጥሽ አንቺ ነኝ ስትመርጪኝ። እኔ የአንቺን ቤተሰብ ጉልበት ስሜ አንቺም የኔን ቤተሰብ ጉልበት ስመሽ ጋቢ አልብሰሽ ነበር የተጋባ ነው። ዛሬ ግን ያለበሽውን ጋቢ ጣልሽው። ጎንበስ ብለሽ የሳምሽውን ጉልበት ዛሬ ጉልበት አሳጣሽው። እኔ የምታወራው ነገር ምንም እየገባኝ አይደለም። ውጪ ነው እኮ ቻይነኛው ውጪ። ለምን አትወጪም? እኔና አንቺን ብላ ስትመጣ ምላሹ ይሄ መሆን ነበረበት። በትዳር ውስጥ ቤተሰብ አንድ አካል ነው። ትክክል ነህ። በትዳር ውስጥ ቤተሰብ አንድ አካል ነው። ሚሚዬ እኛም ብለሽ መተሽ የባዳነት ስሜት እንዲሰማሽ ስላደረኩሽ በጣም ይቅርታ። አይደለ በቃ በይቅርታ ተፈታ። ለምን አታስወጣልኝም? ሰውዬ ድጋሚ እንደዚህ ነስተታለግም። ወይኔ ጉዴ! በቃ ይሄ ነው። ተቃቀፋችሁ ይቅርታ ምናምን አስበለ። ህፃን ልጆች ናቸው እንዴ? አጢናበት አስባ ምናምን እኮ ነው ውጪልን እያለቻት ያለችው። ከዝም ብላ እንደ ድንገት የተናገረችው ንግግር እኮ አይደለም እኮ። አያስፈልግም ከእንደዚህ አይነት ሰው ጋር። ይኸውልሽ ቤተሰብሽን አይወድልሽም፣ አቋርጪ ከሱ ጋራ። ቤተሰብህን አትወድልህ፣ አቋርጥ ከሷ ጋራ። ምንም አንተን ነጥላ ወዳ እናትህን ብጠላ ወይ እህትህን ብጠላ ምን ጥቅም? ስትጋቡ ቤተሰብም ነው አብሮ የሚጋባው። ልጅ ዳውድ አረ በጣም ትችላለህ።
ጎበዝ ዳውደር በጣም ደስ የሚል ስራዎች አየሁ። A few moments later ልጅ ዳውድ ማለት መሀይም ደንቆሮ እንዴት እንደፈመሰ ራሱን ይሄ ግራን ቢያ ማሊያ ቀይሮ ይጠርጋል። በምን አይነት መንገድ እንደፈመሰ ምንም ሳያውቅ መሀይምነቱን ይዞ የፈመሰ ሰው ማለት እሱ ዱቄት መግዛት እንዳለበት እኮ ማያውቅ ልጅ ነው። እንዲህ ነው ይኸውልህ፣ 6 ወር እሱ ጋር ፒስ ነህ፣ 6 ወር ይሰድብሃል። በሁለት ማሊያ የሚጫወት ፍሪክ ነው በቃ እመን። ሰርፕራይዝ አረኳቸው። ሰላም ነው እናቴ፣ እንዴት ነሽልኝ? አንዴት ይዤልኛለሽ ጫማ ልሰል። ይቅርታ ግን ጾም ጥሩ ነው? ነገ ይፈታል። እንደዛ ነገር ላንቺ ነው። የእውነቴ ነው። ደስ ሲል የእውነት ምን በቃ የእውነቴ ነው። እግዚአብሔር የኔ ናት። መልካም በዓል ትችላለህ። ለእርሶ ነው። የእውነቴ ነው። እግዚአብሔር ዶሮም ይሄም ለእርሶ ነው። ለምን በቃ በዓል ነው ነገ። መልካም በዓል። ወይኔ ደስ ሲሉ የእውነት ጫማዬን ልሰር። ለእርሶ ነው። መልካም በዓል ለእርሶ ነው። የኔ አዎ እግዚአብሔር ደስ አይልም? የእውነት የኔ አባት መልካም በዓል። መልካም በዓል ላንቺ ነው። ጎበዝ በርታኝስ ጎበዝ። ላንቺ ነው። መልካም በዓል እናቴ። መልካም በዓል ላንተ ነው። በቃ ጫሜን ልሰር እያለ አደለ ነው ማለት ነው። መልካም በዓል። እሺ የኔ አባት ይሄ ትምህርቱ ለኔ ነው። በቃ አሁን ይኸውልህ ኮንተንት ክሬተር የተባላችሁ ሁሉ በቃ ለአዲስ ዓመት ትንሽ ነገር አድርጉ። ለተቸገረ ሰው፣ ቤቱ ላልሞላለት ሰው የተወሰነች ነገር እኮ ነው በቃ የምታደርጉት። የእውነት ጎበዝ በርጣሚዎስ ጎበዝ። ትምህርት ነው ያስተማርከኝ። አሁን ይሄ ለኔ ትምህርት ነው። አረ 2019 ቶሎ ግባ። በርጣሚዎስ ሊፕሲንግ ከሰራ እኮ በቃ 2018 ልክ አይደለም ማለት እኮ ነው በቃ ለዛውም እንደዚህ አይነት ዘፈን በቃ የክረምት ዘፈን ለምንድን ነው በፀሐይ እየሰራው ታዲያ? በዝናብ ቀን አሰራውም እንዴ? ማናት? እሺ እዛ የጳውሎስ እህት አንዴ በርጣሚዎስ አንዴ ልጅ ዳዊት ትላለህ አንተ እዚህ ከሌላ ሴቻ ጋር። በጣም ይሄ ጥሩ አይደለም እውነት። ተራ ሴት እንኳን መሄጃ የሌለኝ እንዴት ዛሬ የኔና የባሌ አንቨርሰሪያችን ነው። ይሄ ያምርብኛል። በቤት ውስጥ አንቨርሰሪ ማክበር ቀዩ ያምራል። የቀድሙ እኔ ልምረጥ። የኔ ፍቅር መጣልኝ። የት ሄደሽ ነበር? የትም አልሄድኩም የኔ ውድ። እና ግባ አሳይሃለሁ። ማር ዛሬ እኮ የተገናኘንበት አንቨርሰሪ ቀናችን። ማነው? እኔ እናንተ ና ቁጭ በላ። በምሽት ከመቼ ወዲህ ነው ስራ መስራት የጀመርከው? ማለት አንቺ እኮ ቤቱ ስለምትዩና ወጥና ቡና ማንቃረቁ ጉዳይ አይደለም ስራ ማለት። በማንኛውም ሰዓት ልሰራ እችላለሁ። ተምሬ እኮ ቤት ቁጭ ያልኩት ላንተና ለልጄ ስል ነው። ጨቃጨቂ በእናትሽ። ቤቴንና ልጄን ብዬ ቤት ስለተቀመጥኩኝ ተራ ሴት እንኳን መሄጃ የሌለኝ ስራ እማላቂ ስራ በጣም ትክክል ነው። ልክ ነሽ፣ የሆነ ልክ ነሽ። የኔ ፍቅር ስልክ ይዘግቶ ነው በሌላ ሰው ስልክ የምደውልልህ። በቃ እዛ የተለመደው ሩምና እየጠበቅኩ በይ እንግዲህ ምግቡ ስጋ ከሆነ ጥርቅ ጋርገሽ ለብቻሽ መብላት ነው፣ ይወርድልሻል። አጠገቡ ወይን ምናምንም ካለ ለዛሬ ኖርማል ነው። በቃ ከፍተሽ ለብቻሽ ጠጪው። ነገ ጠዋት ሻንጣውንም ጠቅልሎ ከቤት መውጣቱም ይደርሳል። ሁሉን ረጋ ብለሽ አድርጊ። ሁሉንም አከናኝ። የኔ እናት ምን ይባላል ይሄ ታዲያ? ሲጀመር ጥፋትሽ ወንድ ልጅ ማመንሽ ነው። እንዴት ያማል እያየካት ሄደ። ስነ ስርዓት የለህም። ሲጀመር አይነ ለማየት አይፈጠረው አክሲደንት እኮ ነው። ምን አይነቱ ነው? ተረጋጋ። ለስሙ ልብስ ብቻ አይምሮህን ማሰራው እንጂ ስትናደድ የምታምር ሴት ካየ ቆየሁ። ወገኛ። አይ አንተ ቅደም። ጸጉሯን ምን ያለች የምሬን ነው። ኤሌጋንት የሆነ ሱፍ አንተ በጣም አለባበሱ እውነት። እኔ ራሴ እንደዚህ ለብሼ ቢያምርብኝ ደስ ይለኛል። ለስራ መልክቼ ዛሬ ቀጥራችሁኝ ነበር። ኧረ በለው ልጅቷ እንዴት ነው እንዳለ ውበቷ ስታምሪ። አረፍ በይ
የኔው ነሽ ስሜቴ ባይን የሚገባሽ እሺ ሳውቃለሁ ደውላለሁ በቃ እሺ በቃ ደውልልኝ የኔው ነሽ ቦስ እንግዲህ አለ ቦስ አንተ ነህ እንዴ? አይ ቦስ ያለው ሁለታችሁም ተፈጡብኝ። ቆይ እኔ ላንሳልሽ። ኧረ ሁለቱም እንዴ ምን እኮ ነው እኔም እኮ እሱ ነው ፊቷ ላይ ምን ኖሮ ነው የዚህ ያህል። እሺ የዚህ ፊልም ፓርት 2 ፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። ኢንዶሚዋን አስጣልካት። ወይኔ ስታሳዝን። ደህና ነሽ? አልተጎዳሽም አይደል? ያማል እንዴ? ለትንሽ እኮ ነው ያስተረፍከኝ። ገሽተኝ ነበር። ይቅርታ አላየሁሽም ነበር። ደግሞ እኮ አንቺ ነሽ የገባሽብኝ። ደግሞ እኮ ስራ የሚገባበት የመጀመሪያ ቀን ላይ ምን አይነት እድል ነው? ለቀቀኛውን ስራ የምትገቢው ኢንዶሚ ይዘሽ ነው የእንዴ? ምን እንዴት ኢንዶሚው መስሪያ ቤት አፍልተሽ ልጠጪው ነው? ለሸኝሽሙ በእርግጠኝነት ቦሷ ነው ገብቶ እሱ ይደርሳል እዛ። ከዛ እሱ አርፍዳ ይኸውልህ እሷ ወደዚህ እሷ ወደዛ እኮ ነው የሄዱት እኮ። ግን ሁለቱም ተመሳሳይ መስሪያ ቤት በእርግጠኝነት አዲሱ አለቃ ምናምን ተብሎ በእርግጠኝነት ይታወቃል። ወይም እሱ ነው ባለቤቱ ምናምን። እኔ እንደዛ ካልሆነ እቀጣለሁ በቃ። እንዴት አደራችሁ? ምን አልኩኝ? አንድ አይነት ቦስ፣ አንድ አይነት ስክሪፕት፣ አንድ አይነት ስክሪፕት በቃውልኝ። ሲጀምር ቦሱን ሳታውቀው እንዴት ተቀጠረች እኮ ነው። አዎ እሱ ነው እንደኛ አለቃ። ግን ለምን ጠየቅሽ? አይ ምንም። እሺ ብዙ ጊዜ የአማርኛ ቲክቶክ ማየት በቃ እንደኔ ነው የሚያረጋችሁ። እሺ ያረዳ ልጆች አሁን ይቅርታ ምናምን ልትለው ነው የሚሆነው። በእርግጠኝ እንዴት ይሆናል ታዲያ? የዚህ ፊልም ፓርት 2 ፈልጉቶች ኮሜንት ላይ ፓርት 2 እያላችሁ ጻፉ። የት ነው ያለነው? ለሊት 7 ሰዓት ሩጫ እያየን የምንጨፍርባት ኢትዮጵያ የት ነው ያለችው? ትንንሽ ህፃናት ለበዓል የተገዛላቸውን ልብስ አልነጋ ብሏቸው ለብሰው የሚያድሩባት ኢትዮጵያ የት ነው ሄደችው? ትክክል። እስቲ ሀገርን ወቅ እየተባልን በየከተማው የፈለግንበት ሀገር ሄደን ሀገራችንን የምናይባት ኢትዮጵያ የት ነው ያለችው? ዘመድ ኧረ መጠየቁን አንተ መጎብኘቱ ዘመድ እንዴት እንጠይቅ? ውስጥ ነው ያለነው? የት ሀገር ነው ያለነው? እሺ የኛ ሀገር በየቀኑ ሰው ሞተ፣ ሰው ተሰቀለ፣ ሰው ታረደ እያልን የምንሰማባት ናት። እንዴ አልነበረችም። ከአንድ ቦታ አንድ ቦታ እንኳን ሄደን መስራት የሚከብድ ቦታ ናት። የኛ ሀገር ለቤተሰቦቹ ለሀገሩ ብሎ በየበረሃው የሚንከራተት ሹፌር የሚሞትባት ናት። ይችላል የኛ ሀገር። የኛ ሀገር ሰው በሰላም ወጣው ገባው ብሎ የሚጨነቅባት ናት። ሰላሙን ያምጣልን ብቻ። አሜን 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 በሉ። እውነት ሰላሙን ያምጣልን። ኮሜንት ላይ እውነት ሰላም የሚፈልግ ሰው እንደኔ አሜን በሉልኝ በእናታችሁ። ባለቤቴ ለስራ ከሄደበት ሀገር ሊመጣ ስለሆነ መኝታ ቤታችንን ፏፏ እናርግ። ሰላም የኔ ወዶች እንዴት ናችሁ? ለውጊያ እየተዘጋጀች ነው ገባ። በተለይ ደግሞ ለስራ ጉዳይ ለ3 ቀን ከራቀ ሲመጣ ቤቱ መዓዛው ቆንጆ ሆኖ አንሶላው፣ መኝታ ቤቱ ሁሉ ነገር ቆንጆ ሆኖ እንዲጠብቀው እፈልጋለሁ። የአልጋውን ፍራሽ መጀመሪያ እንደዚህ ስፕሬ በደንብ ነፋውት በደንብ ጥሩ መዓዛ እንዲኖረው ከስር ያለው ካልጣፈጠ ከላይ አንሶላውም ስለማይጣፍጥ ስፕሬ ከነፋውት በኋላ ብሁር ልትበሉት ነው እንዴ? አንሶላው አድርጌ በብሁር አጠንኩት ሽታው እንዴት እንደሚጣፍጥ። ከዛ አንዲት ፍሬ እንደዚህ ብሁር ቁጭ አደረኩኝ። ሲገለጥ በጣም ነው የሚጣፍጠው። በቃ ሞክሩት። በጣም አንደኛ በቃ አንሶላው፣ ሽታው፣ የትራስ ልብሱ መዓዛ ቆንጆ ነው የሚሆነው። ከዛ እንደዚህ ትራስ ልብሴን አለባበስኩኝ። ሁሌ እንደዚህ በጣም ጥሩ መዓዛ እንዲኖረው ስለማድረግ ሁሌ እሱም ደስተኛ ነው። ሞር ደግሞ ለስራ ወደ ክፍለ ሀገር ሲወጡ ሰውነታቸው ዝሎ በስላዝለው ቤታቸውን ርቀው እኛን ናፍቀው ልጆቻቸውን ናፍቀው ቤታቸውን ናፍቀው ስለሚመጡ እንደዚህ በጥሩ መዓዛ መቀበል አለብን። እንዲህ አይነት ባለ ትዳር ስትሆን ሚስት ስትኖር ምን ትፈልጋለህ ማለት እንዲህ አይነት ትዳር ይስጥህ። በቃ እውነት ብሁር አጠንኩት። መጋረጃዬንም ስፕሬ ነፍ እንደሚጣፍጥ መዓዛው እንዴት እንደሚያውድ በቃ ገብታችሁ እንዳያስነጥሰው ነው አልጋው እንዳያስነጥሰው። እውነት ጭስ በዛበት ሽቶ በዛበት ምናምን እንዳይተፋችሁ ለሊት እንዳይተፋችሁ ነው የምልሽ። አሁን ይሄ ሁሉ ጭሳጭስ አድርገሽበት እንግዲህ እና ያለን አንፈርድም። ለእንደዚህ አይነት አልጋ ላይ እኔ እስከ መቼ ሆኖም ስለማልተኛ ገባ። ይሄ በጣም ኤክስፔንሲቭ ነው ሁሉ ነገር። ባሌ ቤት ውስጥ ሳይኖር እንደ ስፓይደርማን እላይ ተሰቅላ ሁሉ ታጠዳለች። በእርግጠኝ ፍሪጁን ለብቻዋ ይሄ መጠናት ያለበት ጉልበት ነው። እንዴት ነው እንደዚህ ባልየው ሲኖር መተኛት ነው በቃ። አቀብለኝ የሪሞቱን
እኔ ደክሞኛል ውሃውን ክፈትልኝ ለብቻችሁ የምታረጉትን ባልየው ሲኖር በቃ እሱን ይሆን አይገብታል ባይዜ ሴቶች የሚያረጉ ደስ የሚለው ነገር ነው ለምሳሌ የሱ አስፈላጊነት ይሰማዋል በቃ እኔ ከሌለው እኮ ትቸገራለች ምናምን እንድትለው ያረጋው እሱ የሚያሳስበው ገባ እና እንዲያርጉ ጥሩ ነው የነገረኛ ሴት ስም ራሄል የነገረኛ ሴት ስም ምን አርጋህ ነው የነገረኛ ሴት ስም በቃሉ ቶ ቡና ስለመጠጣ ነው ሰፈሩ ሳምሪም ልብ ሰብረሻል ማለት የሰው ልብ ሰብረሻል ሳምሪዬ ሳምሪ እንትን ይላትም ማለት ቤቲ የነገረኛ ሴት ስም ቅድስት የነገረኛ ሴት ስም ቅድስት ብሎ ነገረኛ እንዳለ ሁሉም እንዳለ ኤክሶቻቸው ነው ቤቲ ነገረኛ አይደለችም እኔ ቤቲ ነገረኛ እንደ ሌላ ነው የቤቲ ታፔላ ሌላ ነው ገባ ግን ራሄል ሳምሪ ምን አርጋቸዋቸው ነው እነዚህ ልጆች በዛ ላይ ቅድስት አሁን ጥሩ ስም እኮ ነው አሁን ቅድስት እንዴት ነው መጥፎ የምትሆኘው ስሙ ራሱ ቅድስት እኮ ነው ሌሎቻችሁም ደግሞ እንደዚህ የነገረኛ ሴት ስም ኮሜንት ላይ ሜንሽን አድርጉልኝ እስቲ ጻፉልኝ ኮሜንት ላይ ማንበብ እፈልጋለሁ ኧረ ወደዛ ተዘጋ ገንዘብ ሲያይ ለምንድን ነው ገንዘብ ስታይሽ the power of money ትላለህ በቃ ሌላ ምን እንላለን ወይኔ ሲያሳዝኑ እኔ መንገድ ላይ ሁሉ ጊዜም እውነት ዳቦ ግዙልኝ የሚሉ ህፃናት ያለ እድሜያቸው እኮ ነው መማር ሲኖርባቸው ሶፍት የሚሸጡ ሰዎች መማር ሲኖርባቸው እዚህ ጋር ኑሮ አልመቻች ብሏቸው እውነት እኔ አንድ ነገር እንደ አንድ ሰው እንደ ወንድም ልምከራችሁ በቃ እኔም ራሴ ልምከር እነዚህ ሰዎች ኖሮን አንድ ነገር ባናረግላቸው ቢያንስ መጥፎ ፊት አናሳያቸው እውነት ኑሮ በመጥፎ ሁኔታ ትሪት ያደረጋቸው ይበቃል ወይኔ ምሳ ብልቶ ገንዘብ ቆጥሮ እየሰጣቸው መቼም ከጭንቅላታቸው አጠፋ የሚያረዳ ልጅ መልካም ሰው እነሱን ከፍ ዝቅ በማድረግ ለመመጻደቅ የሚሞክሩ ሰዎች ስላየሁኝ ነው ሶሻል ሚዲያ ላይ አደብ አድርጉ ነው የምላችሁ ይሄ ህዝብ ማለት ነው ትንሽ አይን ሰጥቷል አይደለ በቃ አክብረህ ህዝቡን አክብረህ ለህዝብ መልካም ሁን አለበዚያ ያከበረ ህዝብ መልሶ ደብቁኝ እንድትል የማድረግ ኃይል አለ ለኢንፍሉዌንሰሮች ነው ይሄ እንደዚህ እንትምትሉ ምንም አደብ አድርጉ ዛሬ እስኪ የሆነ ታሪክ ይላጫውታችሁ እውነተኛ ታሪክ ነው ድሮ ነው ላይክ ጀጅ እንዳታረጉኝ ግን ከሁለት ዓመት በፊት የሆነ ቀን ገንዘብ የለኝም መርቦኝ ምናምን መንገድ ላይ ቁጭ ብዬ ለምን የዴሊቨሪ ስራ አልጀምርም አልኩኝና የሆነ አፕሊኬሽን ዳውንሎድ አድርጌ ፉድ ዴሊቨሪ ከዛ ተመዘገብኩ ምናምን ደን የመጀመሪያ ኦርደር ታዘዝኩ ማለት ነው ከዛ ሄድኩኝ ምግብ ቤት ምናምን ከዛ ተቀበልኳቸው ምግቡን ከዛ ጎሽ ለወደ ነው እንዴ ብላ ወንድሜ ብላ ረሃቡ እኮ ነው ወይኔ ዲሌት ሳላደርገው አፕሊኬሽን አዛት በላም እንደ ራስ መቀጠር ምናምን አስፈልገ እኛ ቤት ብቻ ነው አጥንት የሚከለከለው ምን አጥንቷን ዝም ብለህ ልትወስድ ነው ያረዳ ልጅ አቦራን አንተ ምን ላንተው ነው የት ሄድብሃል ተደብቆ መብላቱ ምን አስፈልገ ያረዳ ልጅ በትበላም ወይኔ ተያዘ ድመቷ ናት ወንዱ ድመት ባልሽ ነው ገዝም ብለሽ ያወቅሽ ተኝ በቃ ዮ በልጁ ሲቀና አለበዛም እንጂ ምን ነው ከዛስ ልጁ ባዝሊን እየተቀባ ምናምን በልጅ በረደ ከዛስ ባልዮ እኮ ከጀርባ በቅናት በገነኩ ማሳጅ ማድረግ አለብኝ አንተን ምንድነው አለበዛም እንጂ እኔ መታቸት ያወድልኝ አይደብራሽም እንዴ ታኔ ከሱ ማን ነው ቀድመሽ የምታውቂው ቀቢው በቃ እንዴ እኮ ልጅ ነው ከሱ ጋር ትወዳደራለህ እኔም ለእናቴ ልጅ ነኝ እሺ ቀቢው በቃ እንዴ አልበዛም እንዴ በልጅ መቅናተ ተገቢ ባይሆንም ያውን ይሄንን የምታስተካክለው ሚስትየው ናት ማለት ነው በቃ ወደ ልጇ አዘነበለች ለባልየው ጊዜ እየሰጠሽው አይደለም በቃ ያረዳልኝ ካላንቺ እሱስ ማን አለው አኑን ለማስተኛት ትግል እሺ ተዘጋጅተው ሚስትየው ደግሞ ያው የቤታቸው ጆኒ ጁጁትሱ በላስተኛ እንግዲህ አንደኛው ዙር ነው ግፋ በደንብ ተስፋ እንዳቆርጥ ያው የመጀመሪያው ዙር አለቀ በቃ
አራኪ በደንብ አሟሙቂው ልጁን ለማስተኛት ትግል። ኧረ አይንህን ጨፍን ቤቢ። በአንተ ምክንያት መከራቸውን አዩኩ። እነሱ እንቅልፍ እንዳይወስዳቸው አንተን እናስተኛለን ብለው ዳይፐር ቀይር ምን ቀይ አንተ ብቻ ተዘረረህ እንዳትወጣ እሱን አስተኛለሁ ብለህ ተዘረረ። በዝረራ ተጠናቀቀ። ይቻላል። ኤምኤምኤ ፋይተር ይመችሽ። ያረዳ ልጅ በቃ የኢቲኤፍሲ ቤልት አቀብሉልኝ ለዚህ ሰውዬ። ወዴት ባልየው ተቀምጦ እንዴት መከራ ነው ሂሉን አስወለቃት። ምን ሊያስ ኧረ ሱሪ አስለበሳት። ሌላስ ነጠላው ምናምን ሻርፕ አታስለበሳትም? ሻሽ አሳስራት። ቢጃማ ትልበስ በሲሊፐር። ኧረ ኮምፕሌት አለበሳት። ካርድ ልትገዛ ነው? ለስፖርት ነው እየወጣች ያለችው። ጓደኞቿን ስታገኝ ትንሽ ፏ ማለት የለባትም? እንዴ ራስ ያዘው ፀጉሯ ነው። ሂጂ በቃ ሂጂ። ባልየው በጣም ነው ማያምንሽ። እውነት በጣም ነው እንዴ ማታምነኝ በይው። ፕራንክ ነው ሲጀምር። የኔ ሚስት እንደዚህ ነው። እሺ አስቢበት። ፓርትቱ ከገጠር ከተማ የመጣችው ሚስቴ እግርህን እያጠበች አየህ። የባል ክብር ከዛ አስተምሯት ነው የመጣችው እያልኩ ያረዳ ልጅ አረ ሊሰማስ እየተሽኮረመመች ማንም የለም እኮ እንዴ አስሚውም እንዴ ጋቢ ያለበሰችው እንዲዝናኑ እስክስታ ትልለታለች። የተባረከ ትዳር እንዲህ ነው እንጂ ሚስትህ እንዲህ ስትሆን ምን ትፈልጋለህ? ያረዳ ልጅ የተባረከ ትዳር አቦ ለእናንተም እንዲህ ያድላችሁ። ነት የከተማው ላይፍ ካልተመቸህ ሂድና ከገጠር እጭ ይዘህና በቃ። አባቱን ኮፒ ሲያደርግ ማን ቤቢ ሾው ነው ሚጎድለይ ብዙ ነው ስፈልግ ነበር ልቤን ወደፊት ሚስቴን እንዲህ ነው በቃ ትሪት ማድረገው እያለ እኮ ነው። በብዙ አዛመደ ተነሺ እስቲ አየህ ትዳር ውስጥ የአባት ስራ ምንድን ነው ሲባል ለቤተሰቡ ፕሮቫይድ ከማድረጉም በላይ ሴት ልጅ እንዴት በመልካም መንገድ ትሪት መደረግ እንደሚቻል ሚስቱን በቃ እየተንከባከበ ያስተምሯል። አየህ ልጁ ተቀርጾበት ያድጋል። በቃ ከዛ ወደፊት ይሄ ልጅ ፍቅረኛ ሲኖረው ምን ሲኖረው ሚስቱን ልክ አባቱ እናቱን ትሪት በሚያደርግበት መንገድ ነው ትሪት የሚያደርገውና አባቶች ልጆቻችሁ ትምህርት እያስተማራችሁ ለሚስታችሁ መልካም ስትሆኑ ማለት ነው። ግጥም ማማ ካንትሪ ሄሎ አቤት ማይ ብራዘር ሃው አር ዩ አይ አም ፋይን ቴንክ ዩ ኤንድ ዩ ያማል እኮ አንተ ሰውዬ ምን ፈልገህ ነው ደግሞ? ኧረ በእናትህ የሆነ ያበደ ግጥም እንግሊዘኛ ጻፍኩኝ ለሀገር ጎበዝ የምር ዝም ብለህ ስማኝ ግን እንዳታለቅስ። በሀገረኛ ጽፎ ምንም ነገር እንዳይሰማ በቃ በጣም አንጀትን ይበላል ግጥሙ። እኔ አልፈልግም ምንም እንዳትለኝ። የግጥሜ ርዕስ ማማ ካንትሪ እምዬ ሀገሬ እንደማለት ነው። ምንድን ነው አስገድደህ ነው እንደምትልልኝ አንተ? ማይ ካንትሪ ኦ ማይ ጋድ አይ ዶንት ኖ። እንግሊዘኛ ግጥም ነው ያልከኝ ሰውዬ? What is your name? My name is Damtau. How old are you? I am fine, thank you. And you? What is your father name? Toske. አንተ ያማል ምን ይሁን ገጠመ? ምን በኔ ነው እንደተጀመረው እንግሊዘኛ ለማወቅ ታዲያ? I don't know. You don't know? ማን ገጠመ አለ? ማን ያውቃል እዚህ ሀገር? ሁላችንም ዶን ነው። ይቅርታ ሁለተኛ አላረግም። አባቴ ለምንድን ነው ፀጉርህን ቀለም የተቀባኸው ሳትጠይቀኝ? ይቅርታ እሱ አይደለም እኔ ነኝ ያደረገሁት። ማለት አንተ ቀባኝ ብለው? አዎ። ማን ነው? እኔን ሳትጠይቀኝ ቀለም መቀባት አለብህ? የለበትም። ወይኔ ሲያሳዝን። ይለከቲ ሁለተኛ እንደዚህ አደረገም። ጎበዝ። በቃ ይቅርታ አድርጊለት ማሪ። ወይ አንቺ ሲቀባ ለምንድን ነው ይቅርብህ ያላልሽው? እሱ እኮ ኦሬዲ ተቀብቶ እኔ ደግሞ አልወደድኩኝምና ስለፈለገ የት ነው የተቀባው? እኔ ግን አልወደድኩኝም። ሌላ ጊዜ ግን ሲቀባ ዝም ማለት የለብሽም።
ይቅርብህ ማለት አለብሽ። አንቺ ታላቁ አይደለሽ? ውጭ ሀገር እንዲህ ነው የሚያስተምሩት። ገባ? ምን ማለት አለብሽ? እንዳትቀባ እንዲህ ነው ውጭ ሀገር የሚያስተምሩት። ገባ? ማን የቀባው ነው አሁን የዚህ ልጅ ቀለም? ወይኔ እኔ እናት ብትሆን የኛ ሀገር እናቶች ግን እንደዚህ ነው የሚያወሩ። ሰላም ያወሩሃል። አሁን አታርግ የተባልከውን ብታረገ እስቲ ምን እንደምትደረጉ ኮሜንት ላይ የእሷ የወንድ ጓደኞች ሲደውሉ ሄሎ አንተ ሻፋፋ ደህና ነህ? የወንድ ጓደኛ አላት ሻፋፋ ጭራሽ ረሰው አይናፍቅህም ማለት እውነት ደስ ይለኛል። ነገ እንገናኝ። እውነት ነገ ሻይ ቡና አይደል? ወደ ማታ ይሁና ይሻላል። ስራ ስንወጣ ይሻላል። ይሻላል በደንብ ነው እንጂ ይሻላል። እሺ ቤብ ደግሞ ኪፍ ያለክ ነው። እሺ ኬፍ ብራዘር። እሺ እሺ ባይ። ጓደኛ እንዲኖራት ጸጥ አልካት? ቤብ እኮ ነው ቆየም ካገኘው ትራሱ ታነጋሪፍ ተሰጥቷላችሁ። እሱም የሴት ጓደኞች አሏቸው። ጎሽ ጥሩ ነው። አጀሪት አንዴ ነሽ ወግሽ ቀየር አንቺ ያረግሽውን ያደረገው ለምን ይደብርሻል? አረ መነጥ ነው እንዲህ ያለችልህ። ወይ አንዴ ልደውልሽ በእናትሽ ደውልሻለሽ። ማናት ትባላለህ? በቃ ያረዳ ልጅ ፍቅር ምን ነው ይሄን ሁሉ ሰዓት ከሴት ጋር የምታወራው? ሰላም እኮ ገና ሰላም እኮ እያልኳት ምናምን ባለስ ጋር አይደለህም እኮ ነው። በጣም ነው ማዝነው። ሶሉሽኑ ሁለታችሁም የሴትና የወንድ ጓደኛ ሊኖራችሁ አይገባም ነው። በቃ ሙቹዋል ፍሬንድ ሊኖራችሁ ይችላል whatever፣ ግን ተደዋውሎ ጭራሽ ሰላም መጠያየቅ ምንም የሚሉት ነው። አሁን እዚህ ጋር ሁለታችሁም ናችሁ ጥፋተኛ ነው። የማን ጥፋት ነው? ያረዳ ልጆች እዚህ ጋር የሷ ብቻ ይመስላችሁ? እኔ አላምንም እንደዛ ብዬ። ምንድነው አንቺም ጨምሪ? ምንድነው አሁን እየጨመርሽ ያለሽው? ምንም አልጨመርኩም። አሁን ሲጨምር ያለሽ ምንድነው? ቁጭ በይ ምንም አልጨመርኩም። ጠጪው ሊልሽ ነው። ጠጪው ምንም እኮ አልጨመርኩም። አያየሁሽ አትካሲ በእናትሽ አንቺ ጠጪው። መድፋት አይቀልም። ለምን ታጠጣታለህ ወንድሜ? ጠጪው ራስ ጠጣት። Thank you baby. ለዚሁ ብላ ነው ያራዳ ልጅ። ወይኔ መጠርጠር ነበረበት። ሚሪንዳውን ለመጠጣት ብላ አውቃ እኮ ነው። ታያል። አቤት። አሁን እንደዚህ ለማድረግ የሁሉ ርቀት መጓዝ ነበረብሽ። ግዛልኝ ብትይ አይገዛልሽም። ነጋዴዋ ሚስቴ ስትቃዥ ከለርም አለው 3000 ብር ነው የለውም መጨረሻ። ወይኔ ስቃይ አዳር ነው እንዴት ታዲያ? ይሄ ምኑን ታደረ ወንድሜ? እንዲህ የተቃዠ ላይገዙን ነገር ነው እንዴ? ዝም ብለው የሚያስወርዱን። ሌሊትም ቀንም ስራ እኮ ነው ያልሽው እናቴ። ኧረ እየቆጠረች ነው። ጦጦ ደግሞ አትቀርም። ምን አልሽ? አንቺ ላይ ቁጭ ነው እንዴት እንደሚያምርብሽ። ወይኔ ስታሳዝን። ሚስት አሁን እንዲህ ካለሽ በጣም ነው የምታሳዝን። እውነት ሌሊትም እኮ ስራ ናት እኮ ይቺ ሴትዮ እኮ እረፍት የለም እኮ። ምኑን ተተኛ? አስተያየት አደርግልሻለሁ። ኧረ እንደሱ አያዋጣም። አንቺ እኮ ከመጣበት በታች ነው የምትይው። አንቺ በቃ ሰሞኑን ምንም ስራ የለም እኮ ጾም ስለገባ ነው መሰለኝ አይደል? ጸጥ ብሏል። እና ጾም መግባት ከልብስ መግዛት ጋር ምን አገናኘው? እውነት ሚስትህ ትረፍ። ሰውም ቢሆን ቅጠርላት። እንዲማ መስራት የለባትም። ምንድነው? እሺ አንተ ተረጋግ፣ በእናትህ ጠንካራ እንበል። ተስፋ መኪና ይባላል። እሺ አንተ አፌን ዝጋ። አንተ ኳየሮች አንተ አፋችን ዝጉ። የህይወት ታሪኩ ደርሶናል። ግጥም ይወጥ ስለነበር ዛሬ አይውጣትና በግጥም ታሪኩን ጽፌያለሁ። እሺ አቶ ኩራ እጅግ የታፈረ እጅግ የተፈራ የእድሜ ዘመኑን ጠንቋይ ቤት የሰራ ለሀብታም አሽቃባጭ ለድሃ ማይራራ ነበር አቶ ኩራ። አቤት ግጥም።
ጎረቤት ዘመዱን ሁልጊዜ ቢንቅም ትንባሆ ከአፉ ወጥቶ ግን አያውቅም። ይሄ ሙገሳ ነው ምንድን ነው? ቆይ አንቺ ዝም በይ። ማነሽ? አንቺማ ውሽማው ነበርሽ። እራፊ አንቺ ኤልሳቤ እራፊ። እርሶ ቤት ነው እዚህ እንትን እያል በቃ ስነ ስርዓት ካርታ ቁማር አስለምደ ማነሽ ፋና። እሺ አመሻሽ ላይ ደግሞ ታትሮ ይቅማል። ማታ ማታ ደግሞ የሰው ስልክ ይቀማል። ማን ነው? ኖሮ ምን ይቀማል? ኩራ ቤት እንዲመታልኝ እኮ ማን ነው? ገጣሚ እኮ ከንቱት እንዴ! ሰው ቢያንስ በሞተበት ቀን አንድ መልካም ነገር አይወራለትም እንዴ? ይቅማል ምን ይላል? ተረጋጊ። እኔ እንደዚህ እንደ ማን ነው? ድረስ አልመጣም በፍጹም። ገብተሃል እኮ ቃለ መሃላ ዛብኛ ዱላ ምንድን ነው የሚለው? እስር ቤት ነው ያላችሁት ይላል። ካምቦ ነኝ ይላል። መከራ ይሰማ ቂሊንጦ ዲስኦርደር ታዲያ ሰሩታ አይደለም ካቦ እናርገን ይገባው ወንጀለኛ አይደለም። ንጹህ ሰው ነኝ እኔ። አሳስሩታ። እዛ ነው ካቦ እኮ መሆን ያለበት። አስካለ ወንድም ነው ወጪ አለልኝ። አስጣቆርሽ ነው ስራ ምንድን ነው? ካሜራማን ነኝ። ግረዝኝ በጀበና እዚህ ላይት ይፈልጋል። ውሃ ቆጣሪ እኚህ ደግሞ አይሰማም። ምትመልክ ደንቆሮ እንዴ! ታው ፊትቡል ቦቢ ምን አንተ ቦቢን ቦዲ ቢልደር ታው እዚሁ ሻፍ ውስጥ ከገባህ እኮ መውጫ ኖ ሪተርን ማለት እኔም ለስራ ፖላር ቤር በለው እንደ ነጭ ድብ ነው መፍራት ያለብህ ይሄን ውሻ። እሺ ተው በቃ ሰበቡ ነው። ተው ምንድነው? ስጋ በፕሮቲን ፓውደር ነው የምትበላው? ተው እሺ የሻይ ልስጥ እንካ መስኩሊን አይ እሺ ለምገታው ወይኔ ሲያሳዝን። እሺ ጫማህን ስጠኝ አንተ። በግቢ አይደለም እሺ ወንድነት ጀግና የሚያክል ሰውነት ይዘህ እንገናኛለን። ችግር ምን ወንድ ነኝ። እሺ ወንዱ ለቀቀው እኮ ምን ቀረ? ኧረ መወላገድ ተክሌ ማገገመ። አዎ ምን ልርዳ? መገገም ፈልጌ ነበር። ይቻላል። ከምከም ልታገገመው የተለያዩ ነገሮች ነው ያሉብኝ። አረ መገገም ደስ ይላል። ኦኬ ይቻላል። ችግር የለውም። ክፍያ አለው። ክፍያ አለው? ስንት ነው? ክፍያ 50 ሺህ ብር ነው። 50 ሺህ ብር? አዎ 50 ሺህ ብር። አዎ እሱ ጎሎታል እንዴ? አዎ እሱ ጎሎት እኮ ነው ያልገገመው። በጣም ምን ትንሽ እኮ ነው ገገም ብዬ የምወጣው። አይ እኮ አይደለም እንደዚህ አይደለም። አረ ትንሽ አስተያየት። አይ የለም እንደዚህ። ስንት ወር ነው የምቆየው? አንድ ወር። ለአንድ ወር ቶሮንም ስገግም ማንም አይችልም። ገባ ግግም ከዛ ፍርግም። አይ አይቻልም። የለም እንዴ ደሞና ይተፋም እዚህ ናቸው እንዴ? አረ ማሲ አንተ ፍሬንዶች አሉ ችግር የለም። አይቻልም። አረ ይደብራ። አይ መገገም በቃ ያለ ውጪ ገግሙነት ነበር ሄድ ጠይቅ በእና ወንድ ልጅ እና አንድ ችብቻ ምንስ አላስቸግር። አንድ ክብሪት አለ ለነፍሴ ይሆናል ብላ ላስገብተው ቢገግም እናንተም ብሎ ማገገም ገገማ ልገግም ማንም ሰው ብሎት የማያውቅ ምን ይቃላል። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህ ሊመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሟላ ፒስ አውት።